በፋኖና በመከላከያ ኃይሎች መካከል በአማራ ክልል የሚካሄደው ውጊያ እየተቀጣጠለ ይገኛል ተብሏል። በከባድ ትንቅንቅ ታጅቦ እየተካሄደ ባለው በዚህ ውጊያ የፋኖ ኃይሎች ድልና ውጤት እያገኙ ስለመሆኑም ተጠቅሷል። በኢትዮጵያ ሰላምና ብሔራዊ ጥቅም ድንበር አልፎ በሚገኝ ኃይል በተደራጀነውና በታጠቅነው ልክ መዋጋታችን የግድ ነው ሲሉ የጦር ኃይሎች ጠቅላይ ኤታማዦር ሹም ተናገሩ። በፌደራል መንግስትና በህወሓት መካከል መካረርና ውጥረት ከፍተኛ ስጋት በመፍጠሩ ሁኔታው ወደ ጦርነት ሳያመራ በንግግርና በድርድር እንዲፈታም ጥሪ መቅረቡ ተሰምቷል። ጥቅምት 23 2018 በቲዲኤፍ እና ቲፒኤፍ የትግራይ ኃይሎች መካከል የተካሄደው ሁለተኛው የእርስ በርስ ውጊያ በቲፒኤፍ ኃይሎች በኩል ታቅዶ የነበረ ኦፕሬሽንን ለማክሸፍ ያለመ እንደነበር ዘሆርን ዊትነስ ከምንጮቹ ተረድቷል። ኦፕሬሽኑ የትግራይ ክልል ከፍተኛ የፖለቲካና የጦር አመራሮች ከጥቅምት 21 ወዲህ ባሉ ቀናት ውስጥ በአካባቢው ይፋዊ ጉብኝትና የህዝብ ውይይት ያካሂዳሉ መባሉን ተከትሎ በቲፒኤፍ በኩል የታቀደ ወታደራዊ ኦፕሬሽን እንደነበር ዘሆርን ዊትነስ ከምንጮቹ ስለመረዳቱ በዛሬው መረጃ ሰዓታችን ከምንነግራችሁ ርዕሰ ጉዳዮች መካከል ናቸው። መረጃዎቻችን እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበትም ሰላምና ጤናን እንመኛለን። በፋኖና በመከላከያ ኃይሎች መካከል በአማራ ክልል የተለያዩ አካባቢዎች የሚካሄደው ውጊያ እየተቀጣጠለ ይገኛል ተብሏል። በከባድ ትንቅንቅ ታጅቦ እየተካሄደ ባለው በዚህ ውጊያ የፋኖ ኃይሎች ውጤት እያሳዩበት ስለመሆኑም ተጠቅሷል። በፋኖና መከላከያ ኃይሎች መካከል በአማራ ክልል ሰሜን ወሎ በሚገኙ አካባቢዎች ጥቅምት 24 እና 25 2018 ከፍተኛ ትንቅንቅ የተሞላበት ውጊያ ማካሄዳቸው ተገለጸ። የፋኖ ኃይሎች ተካሂዷል በተባለው በዚህ ውጊያ ባሳዩት የማጥቃት ብልጫ በመከላከያና ከመከላከያ ጎን በተሰለፉ የሚሊሻ ኃይሎች ላይ ከባድ ጉዳት ማድረሳቸው ተጠቅሷል። ጉዳት ከማድረሳቸው በተጨማሪም ከወልዲያ ጋሸና መስመር ይገኙ በነበሩ የመከላከያ ኃይሎች ጥቃት መፈጸማቸው የተገለጸ ሲሆን በሰራዊቱ አባላትና ጦር መሳሪያ ላይ ጉዳት አድርሰዋል ተብሏል። የፋኖ ኃይሎች አደረሱት የተባለው ጉዳት በግልጽ ባይታወቅም ጥቃቱ በስታይሽ፣ ቦያ፣ ሐሙሲት በተባሉ አካባቢዎች ጥቅምት 25 2018 ዓ.ም የፈጸሙት ስለመሆኑ ተጠቅሷል። ጥቅምት 25 ከረፋድ ጀምሮ የፋኖ ኃይሎች ባካሄዱት የማጥቃት ዘመቻ በአካባቢው ሰፍረው የነበሩ የመከላከያ ኃይሎች ወደ ጋሸናና አካባቢው ማፈግፈጋቸው ተገልጿል። ከዚህ ቀደም በፋኖ ኃይሎች ቁጥጥር ስር ገብታ የነበረችውና ባለፉት 3 ሳምንታት በመከላከያ ኃይሎች የተያዘችው ስታይሽ ከተማ የፋኖ ኃይሎች በድጋሚ መቆጣጠራቸው የተገለጸ ሲሆን የማጥቃት ዘመቻውን አጠናክረው ከቀጠሉበት ከወልዲያ እስከ ጋሸና ያለው መስመር ሙሉ በሙሉ መቆጣጠራቸው እንደማይቀር ምንጮች አስረድተዋል። የመከላከያ ኃይሎች በቦያና ሐሙሲት በአየር ኃይል ጭምር የተደገፈ ውጊያ ለማድረግ ጥረት ቢያደርጉም የፋኖ ኃይሎች ትንቅንቅና ውጤት ግን ሳይቀለብሱ መቅረታቸውንም ዘሆርን ዊትነስ ከምንጮቹ ሰምቷል። ሰኞ ጥቅምት 24 2018 ዓ.ም የፋኖ ኃይሎች ባካሄዱት ጥቃት ደግሞ የዋድላ ወረዳ ዋና ከተማ የሆነችው ኮን ከተማ በፋኖ ቁጥጥር ስር መግባቷ ተመላክቷል። ጥቅምት 24 ከረፋድ ጀምሮ በዋድላና አካባቢው ባደረጉት ትንቅንቅና ባሳዩት ወታደራዊ ብልጫ ከጋሸና ቀጥሎ ትልቅ ወታደራዊ ጠቀሜታ እንዳላት የሚነገርላትን ኮን ከተማን የፋኖ ኃይሎች በቁጥጥራቸው ስር አውለዋት ይገኛሉ ተብሏል። ከዚህ በተጨማሪም የፋኖ ኃይሎች በአማራ ክልል ደቡብ ወሎ ዞን በወገል ጤና ከተማ ሰፍረው ነበር በተባሉ የመከላከያ ኃይሎች ላይ ጥቅምት 24 2018 በፈጸሙት ድንገተኛ ጥቃት ጉዳት ማስከተላቸው ተገልጿል።
ከጉዳዩ ጋር በተያያዘ ከመንግስት በኩል እስካሁን የተባለ ነገር የለም። ዘሆርን ዊትነስ ተጨማሪ መረጃ ለመሰብሰብ ያደረገው ጥረትም ለጊዜው አልተሳካም። በኢትዮጵያ ሰላምና ብሔራዊ ጥቅም ድንበር አልፎ በሚገኝ ኃይል በተደራጀነውና በታጠቅነው ልክ መዋጋታችን የግድ ነው ሲሉ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ማስጠንቀቃቸው ተሰምቷል። ህወሓት ከፕሪቶሪያ ስምምነት በኋላ ትንኮሳዎችና እንቢባይነቶች እየፈጸመ ይገኛል ሲሉ የተናገሩት ፊልድ ማርሻል ብርሃኑ ጁላ አዲስ ኃይል በማሰልጠንና በዲዲአር የተሰናበቱ ወታደሮች እንዲመለሱ በማድረግ እያደራጀ ነው ብለዋል። ድንበር ሰብሮ በመሄድ ከሻዕቢያ ጋር ጽምዶ የሚል ህብረት በመፍጠር ጸረ ህገ መንግስት አካሄድ በመከተል ላይ ይገኛል በማለት ፊልድ ማርሻሉ ህወሓትን ከሰዋል። ህወሓት ለፋኖ ጥይትና እቅድ ሰጥቶ ኢትዮጵያንና አማራ ክልል እንዲበጠበጥ መላኩን በማንሳት የወነጀሉት ፊልድ ማርሻል ብርሃኑ ለትንኮሳ ሁሉ መልስ መስጠት ባይኖርብንም ከአቅም በላይ በስቶ ከፈሰሰ ግን መታገስ አንችልም በማለት አስጠንቅቀዋል። ጦርነትን እኛ ብቻ ማስቀረት አንችልም ያሉት ፊልድ ማርሻል ብርሃኑ ምንም ብንታገስም ዳግም እንደ ሰሜንዝ ከመጠቃታችን በፊት መከላከላችን አይቀርም ሲሉ ተደምጠዋል። ጦርነት ለመቀስቀስ አንቸኩልም ያሉት የጦር ኃይሎች ጠቅላይ ኤታማዦር ሹሙ በኢትዮጵያ ሰላምና ብሔራዊ ጥቅም ድንበር አልፎ በሚገኝ ኃይል በተደራጀነውና በታጠቅነው ልክ መዋጋታችን የግድ ነው ሲሉ አስጠንቅቀዋል። ኤታማዦር ሹሙ ይህንን ያሉት በመከላከያ ሰራዊት ሰሜን እዝ ጥቃት የተፈጸመበትን 5ኛ ዓመት በሚል መታሰቢያ ሰኞ ጥቅምት 24 2018 በቢሾፍቱ አየር ወለድ ማሰልጠኛ ማዕከል በተካሄደው ስነ ስርዓት ላይ ባደረጉት ንግግር ነው። በፌደራል መንግስትና በህወሓት መካከል ያለው መካረር ዳግም ወደ ጦርነት ያመራል የሚል ከፍተኛ ስጋትን መፍጠሩ ተገለጸ። በአማራና ኦሮሚያ ያሉት ግጭቶችን ጨምሮ ጉዳዩ በንግግርና በድርድር እንዲፈታ በሀገር ውስጥና በውጭ ሀገር የሚገኙ የሲቪል ማህበረሰብ ድርጅቶች ጥምረት ጥሪ ያቀረቡ። በትግራይ ክልል የነበረው ጦርነት ያስከተለውን በጣም ሰፊ የሰው እልቂት፣ የኢኮኖሚ ውድመት እንዲሁም ሰፊ ማህበራዊ ቀውስ በፕሪቶሪያ የሰላም ስምምነት እንዲቆም መደረጉን በአዎንታ እንደሚመለከቱት ያስታወቁት የሰብአዊ መብት ተሟጋቾች ድርጅቶቹ በአሁን ወቅት በኢትዮጵያ መንግስትና በህወሓት መካከል መካረር ሳቢያ በድጋሚ ጦርነት ይቀሰቀሳል የሚል ከፍተኛ ስጋት እንደፈጠረባቸው ተናግረዋል። በአማራና በኦሮሚያ ክልሎች ያሉት ውጊያዎች ሰፊ የሆነ የሰብአዊ መብት ጥሰት እያስከተሉ መሆኑን ያወሳው የድርጅቶቹ ጥምረት መግለጫ በሁለቱ ክልሎች ያሉ ችግሮች በንግግርና በውይይት እንዲቋጭም ጥሪያቸውን አስተላልፈዋል። ጦርነትና ውጊያዎች ከሚያስከትሏቸው የሰብአዊ መብት ጥሰቶች ሌላ በርካታ ሰዎችን ለመፈናቀል እንደሚዳርጉም በሰጡት መግለጫ በአጽንኦት አንስተዋል። ከዚህ ጋር በተያያዘ ህወሓት የኢትዮጵያ መንግስት ሌላ አዲስ ጦርነት ለማካሄድ ግልጽ እንቅስቃሴ እያደረገ ነው ሲል ክስ ያቀረበ ሲሆን የዓለም አቀፍ ማህበረሰብ ይህንን እንቅስቃሴ እንዲያቆም አሳስቧል። በኢትዮጵያ የሚገኘው የአውሮፓ ህብረት ልዑክ 22 የአውሮፓ ህብረት ሀገራትና ኖርዌይ ደግሞ ከመጪው አጠቃላይ ምርጫ በፊት በፕሪቶሪያ ስምምነት ፈራሚዎች መካከል ፖለቲካዊ ንግግር እንዲቀጥል በጋራ ባወጡት መግለጫ ጠይቀዋል። ጥቅምት 23 2018 በቲዲኤፍ እና ቲፒኤፍ የትግራይ ኃይሎች መካከል የተካሄደው ሁለተኛው የእርስ በርስ ውጊያ በቲፒኤፍ ኃይሎች በኩል ታቅዶ የነበረ ኦፕሬሽንን ለማክሸፍ ያለመ እንደነበር ዘሆርን ዊትነስ ከምንጮቹ ተረድቷል። ኦፕሬሽኑ የትግራይ ክልል ከፍተኛ የፖለቲካና የጦር አመራሮች ከጥቅምት 21 ወዲህ ባሉት ቀናት ውስጥ በራያ አዘቦና ራያ ጨርጨር ይፋዊ ጉብኝት እንዲሁም የህዝብ ውይይት ያካሂዳሉ መባሉን ተከትሎ በቲፒኤፍ በኩል የታቀደ ወታደራዊ ኦፕሬሽን ነበር ስለመባሉ ተጠቅሷል። ነገሩ እንዲህ የሆነው በህወሓት ከፍተኛ አመራሮች መካከል የተፈጠረው የፖለቲካ ልዩነትን ተከትሎ በትግራይ የቲዲኤፍ ወታደራዊ አዛዦችና አባላት መካከል መከፋፈልን ካስከተለ በኋላ
በነ አቶ ጌታቸው ረዳ የሚመራ የክልሉ መንግስትና በህወሓት ከፍተኛ አመራሮች መካከል የተፈጠረው የፖለቲካ ልዩነትን ተከትሎ በትግራይ የቲዲኤፍ ወታደራዊ አዛዦችና አባላት መካከል መከፋፈልን ካስከተለ በኋላ በነ አቶ ጌታቸው ረዳ የሚመራ የክልሉ መንግስትና የህወሓት አመራር ክንፍ ከትግራይ ፖለቲካና መሪነት በጠመንጃ ኃይልና በሐሰት ፕሮፓጋንዳ ተገፍተው እንዲወጡ አድርጓል። የነ ጌታቸው ረዳ መገፋት ከትግራይ ህዝብ አልፎ መላ ኢትዮጵያውያንን አስደንግጦ ያሳዘነ የፖለቲካ ሂደት ከመፍጠሩ ባሻገር በራያ ማህበረሰብ ዘንድ ከፍተኛ ቁጣና እንቢተኝነትን አስከትሏል። በትግራይ ደቡባዊ ዞን ህዝብ ዘንድ በሁኔታው አይሎ የወጣው የተቃውሞ ሰልፍና እንቅስቃሴ የክልሉን ፖለቲካ በይበልጥ በአካባቢ የታጠረና የተወጠረ እንዲሆን በማድረግ የፖለቲካው ጡዘት እንዲመር ምክንያት ሆኗል። ይህ የፖለቲካ ጡዘት የደቡብ ትግራይ ዞን አስተዳዳሪ የነበሩትን አቶ ሀፍቱ ኪሮስ በክልሉ ጊዜያዊ ፕሬዝዳንትነት በኃይልና ጫና እንዲቀየሩ በማድረግ በርካታ ቁጥር ያለው የቲዲኤፍ ኃይሎች ወደ አካባቢው እንዲገባ በማድረግ የህዝቡን እንቢተኝነት በጠመንጃ ጉልበት እንዲንበረከክ ተኩሶ አስፈራርተውታል። በዚህ ሂደት በርካታ የአካባቢው አመራሮች፣ ሚሊሻዎችና ወጣቶች የጠመንጃ ትግሉን በጠመንጃ ለመቀልበስ በክፍፍሉ ምክንያት ከቲዲኤፍ ኃይል ተነጥለው የትግራይ የሰላም ኃይል ቲፒኤፍ በሚል ስያሜ ሐራ መሬት ከተደራጁ ኃይሎች ጋር ተሰልፎ እንዲዋጋ ተገዶ ጊዜና ሁኔታን ሲጠብቅ ቆይቷል። በነ ደብረጽዮን የሚመራው የህወሓት ኃይል ደግሞ የደቡብ ትግራይ ህዝብ ድጋፉ እንዲሰጣቸው የተለያዩ ወታደራዊና ፖለቲካዊ ስራዎችን ሲያከናውኑ የሰነበቱ ሲሆን ዓላማውም አንድም የነ ጌታቸው ረዳ ፖለቲካና ወታደራዊ እንቅስቃሴ ተቀባይነትና ድጋፍ እንዳያገኝ ለማድረግ፣ በሌላ በኩል ደግሞ የዲፕሎማሲው ማህበረሰብ በህወሓትና በአካባቢው ህዝብ ዘንድ ተቀባይነት እንዳለው ለማሳየት ያለመ ስለመሆኑ ተጠቅሷል። ይህ በእንዲህ እንዳለ ታዲያ የትግራይ ጊዜያዊ አስተዳደር የሚመሩት የክልሉ ከፍተኛ አመራሮችና አዛዦች በራያ አዘቦ ዙሪያ ማለትም ከመሆኒ ከተማ እስከ ጨርጨር ድረስ ባለው መስመር ከጥቅምት 21 2018 ወዲህ ጉብኝት እንደሚያደርጉ መሰማቱ በቲፒኤፍ ኃይሎች ከፍተኛ ቁጭት ማስነሳቱ ተገልጿል። የጉብኝቱ ሂደት እንዳይሰካ ለማድረግና አጀንዳውን ለማስቀልበስ የተጠና ወታደራዊ ኦፕሬሽን በመስራት ከፍተኛ አመራሮቹና አዛዦቹ በቲፒኤፍ ኃይሎች ቁጥጥር ስር እንዲገቡ የሚያስችል እቅድ በቲፒኤፍ ኃይሎች ተይዞ እንደነበር ለጉዳዩ ቅርበት ያላቸው ምንጮች ለዘሆርን ዊትነስ አስረድተዋል። ስለተያዘው ወታደራዊ ኦፕሬሽን ዝርዝር መረጃ ባይሰጡም የታቀደው ኦፕሬሽንን ለመፈጸም የሚያስችል ቅድመ ዝግጅት ተደርጎ ነበር ብለዋል። ይሁንና ይህ እቅድና ዝግጅት የቲዲኤፍ ኃይሎች እርግጠኛ ሆነው ባያውቁትም አስቀድመው ፍንጭ ሳያገኙና ሳይጠራጠሩ እንዳልቀሩ ምንጮች አብራርተዋል። ለዚህም በጊዜያዊ አስተዳደሩ ፕሬዝዳንትነት የሚመራው ልዑክ መሆኒ ከተማ ለመግባት ከመቀሌ በስተደቡብ 110 ኪሎ ሜትር የሚረዝመውን የአዲ ቀይሃ ወጅራት የአስፋልት መንገድ በመተው በከፍተኛ ሰራዊት ጥበቃ አጀባ 145 ገደማ ኪሎ ሜትር በሚረዝመው ጠመዝማዛና አስቸጋሪ የአምባላጌ ማይጨው ተቃራኒ መስመር ተዟዙረው ከስፍራው እንዲደርሱ መደረጉ በተያዘው ኦፕሬሽን ጥርጣሬ መፍጠሩን ምንጮች አውስተዋል። አክለውም የቲፒኤፍ ኃይል ዋና ማዕከል በሆነው ስፍራ አቅራቢያ የተጠናከረ ጥበቃ ለማድረግ አዲስ የቲዲኤፍ ኃይል መሰማራታቸውም የጉብኝቱ ድባብ የውጊያ መንፈስ እንዲላበስና እንዲደናቀፍ ለማድረግ ውጊያው ሊጀመር ችሏል ብለዋል። በዚህም ቢያንስ አመራሮቹ እንዲደናገጡ በማድረግ ተጽዕኖና አጀንዳ መፍጠር ተችሏል ብለዋል። ሁኔታው አሁንም በውይይትና በድርድር ካልተፈታ ወደ ሌላ እርምጃ እንገባለን የሚል መልእክት ከቲፒኤፍ በኩል ማስተላለፍ እንደተቻለም ምንጮች አብራርተዋል። ጥቅምት 23 2018 ከረፋዱ 3 ሰዓት ገደማ በቲዲኤፍ እና በቲፒኤፍ የትግራይ ኃይሎች መካከል በክልሉ ደቡባዊ ዞን በራያ ዘቦና ወጅራት ለሰዓታት የዘለቀ የእርስ በርስ ውጊያ አካሂዷል። የተዋጉበት ስፍራም ከአፋር ክልል የሚያዋስን ነው።
ውጊያው በሚካሄድበት ወቅት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደን ጨምሮ ጀነራል ዮሐንስ ወልደ ጊዮርጊስ፣ ጆን መዲድ ሁለቱም የትግራይ ኃይሎች ከሚዋጉበት ስፍራ በቅርብ ርቀት ባሉ የራያ አዘቦና ራያ ጨርጨር አካባቢዎች ጉብኝት ሲያደርጉ ነበር። የቲዲኤፍ እና ቲፒኤፍ ኃይሎች ውጊያውን ያካሄዱት በራያ አዘቦና ወጅራት አዋሳኝ ስፍራዎች ሲሆን የስፍራው ልዩ መጠሪያ በራካት እና አውደውር ተብለው የሚጠራና ከአፋር ክልል ጋር የሚዋሰን አካባቢ ነው ተብሏል። ሁለቱም ኃይሎች በቀላል መሳሪያ ታግዘው የጀመሩት ውጊያ ከ2 ሰዓታት በኋላ መቆሙንና ብዙም ከባድ የሚባል እንዳልሆነ ምንጮች ለዘሆርን ዊትነስ አስታውቀዋል። በውጊያው ቁጥራቸው በውል ያልታወቁ የሁለቱም ኃይሎች አባላት ከባድና ቀላል ጉዳት እንደደረሰባቸው ታውቋል። በውጊያው ምክንያት ከመሆኒ ወደ መቀሌ የሚወስደው መንገድ ከጥቅምት 23 ረፋድ አንስቶ እስከ ጥቅምት 24 ድረስ ተዘግቶ መቆየቱ ተጠቅሷል። ከውጊያው በኋላ በአካባቢው በቅርብ ርቀት የነበሩ አመራሮችና አዛዦች እስከ 11 ሰዓት ድረስ በጨርጨር ከተማ መቆየታቸውን የሚገልጹት ምንጮች መሆኒ ገብተው ማምሸታቸውንና በኋላ ወደ ማይጨው ተጉዘው ማደራቸው ተጠቅሷል። በትግራይ ክልል የተፈጠረው ፖለቲካዊና ወታደራዊ ክፍፍል እየተካረረ በመሄዱ ምክንያት በኢትዮጵያ የትግል እንቅስቃሴ ውስጥ አዲስ ፖለቲካዊ፣ ዲፕሎማሲያዊና ወታደራዊ አሰላለፍ እንዲፈጠር ምክንያት ሆኖ ሰንብቷል። በዚህ ምክንያት በፌደራል መንግስትና በህወሓት ኃይሎች መካከል የነበረው አለመተማመንና ውጥረት ተካሮ እንዲቀጥል ምክንያት ሆኖ ይገኛል። ሰሜን ኮሪያ የአሜሪካና የደቡብ ኮሪያ የመከላከያ ሚኒስትሮች ሁለቱም ኮሪያዎች የሚያዋስነውን አካባቢ ከመጎብኘታቸው 1 ሰዓት አስቀድሞ ሮኬቶች መተኮሷ ተዘግቧል። ሰሜን ኮሪያ የአሜሪካና የደቡብ ኮሪያ የመከላከያ ሚኒስትሮች ሁለቱም ኮሪያዎች የሚያዋስነውን አካባቢ ከመጎብኘታቸው 1 ሰዓት አስቀድመው ሮኬቶችን መተኮሳቸው ተዘግቧል። ሰሜን ኮሪያ በዚህ ሳምንት ከበርካታ የሮኬት ማስወንጨፊያ ስርዓቷ ወደ 10 የሚጠጉ ሮኬቶችን መተኮሷን የደቡብ ኮሪያ ጦር አስታውቋል። ሮኬቶቹ የተተኮሱት ወደ ምዕራባዊ የፓሲፊክ ውቅያኖስ የውሃ ክፍል ሲሆን ያደረሱት ጉዳት መጠን እየተጣራ እንደሚገኝ የመከላከያ ሚኒስትሮቹ ተናግሯል። ሮኬቶቹ የተወነጨፉት የአሜሪካው የመከላከያ ሚኒስትር ፒት ሄግሰት እና የደቡብ ኮሪያ አቻቸው አህን ጂዩባክ ከወታደራዊ እንቅስቃሴ ነፃ በሆነው አካባቢ ካደረጉት ጉብኝት 1 ሰዓት ቀደም ብሎ መሆኑ ተነግሯል። ሰሜን ኮሪያ በተመሳሳይ ከቀናት በፊት የደቡብ ኮሪያ ፕሬዝዳንት ሊ ጄ-ሚያንግ ከቻይና አቻቸው ሺ ጂንፒንግ ጋር በተገናኙበት የኤስያ ፓሲፊክ የኢኮኖሚ ትብብር ስብሰባ ወቅት የመድፍ ሮኬቶችን ተኩሳለች ሲል የደቡብ ኮሪያ መከላከያ ሚኒስቴር መክሰሱን ኤፍኤምሲ ዘግቧል። ውድ የዘሆርን ዊትነስ ቤተሰቦች ለዛሬ መራረጥንላችሁ መረጃዎች የተከታተላችኋቸውን ይመስሉ ነበር። በየቀኑ የምንለቃቸው አዳዲስ መረጃዎች ወደ እናንተ እንዲደርሱ ሰብስክራይብ ማድረጋችሁን አትርሱ እንላለን። በያላችሁበት ሰላማችሁ ይብዛ።